በመጀመሪያ አመሰግናለሁ ስለ ቃለ መጠየቁ። አምባሳደር ዶክተር የሽመብራት መርሻ እባላለሁ። በአሁኑ ጊዜ ያው የህዝብ ተወካዮች ምክር ቤት አባልና የውጭ ግንኙነትና የሰላም ቋሚ ኮሚቴ አባል የሰላም ንዑስ ኮሚቴ ሰብሳቢ ሆኜ እያገለገልኩ ነው። በህዝብ ውክልና በምክር ቤት ውስጥ የመጀመሪያ እና የሁለተኛ ደረጃ ትምህርቶችን በደጋዳሞት ወረዳ ፈረስ ቤት ትምህርት ቤት፣ ደብረ ማርቆስ ትምህርት ቤትና ሐረር ነው የተማርኩት። ከዛ ቀጥሎ በአዲስ አበባ ዩኒቨርሲቲ እና ያው አዲስ አበባ ዩኒቨርሲቲ ምለው ባህር ዳር መምህራን ኮሌጅ አዲስ አበባ ዩኒቨርሲቲ ስር ስለነበረ ነው። የመጀመሪያ ዲግሪዬን ሁለተኛ ዲግሪዬን አዲስ አበባ ዩኒቨርሲቲ ጨረስኩ። ከዚያ ፒኤችዲዬን ኦስትሪያ የሚባል አገር ዩኒቨርሲቲ ኦፍ ኢንስብሩክ እዚያ ነው የሰራሁት። ሌሎች ዲግሪዎች አሉኝ በርግጥ በዚህ በሊደርሺፕ በምን ያገኘዋቸው ከተለያየ ቦታ። የትምህርት ጉዞዬ ይሄን ይመስላል። ባህር ዳር መምህራን ኮሌጅን የተቀላቀልኩት የእውነቱን ለመናገር ከሆነ እንግዲህ አሁን ካለው ሁኔታ ካላየ ነው መምህርነትን በጣም የምወድ ሰው ነበርኩ። በጣም መምህርነትን እወዳለሁ። ስለዚህ ከነበሩት የትምህርት መስኮች ፔዳጎጂክስን የመረጥኩት የትምህርት ዘርፉን ስለምፈልግ በፔዳጎጂክስ ገብቼ የመጀመሪያ ዲግሪን አግኝቻለሁ። የተማሪው ባህሪ ግንኙነት ምን ይመስል ነበር፣ አገልግሎቱ ምን ይመስል ነበር የሚለው እኔ የተቀረጹ እንትኖች ቢኖሩና ቢታዩ እወዳለሁ። የተማሪ አገልግሎቱ የቤተሰብ ነበር የሚመስል፣ እናት አባታችን ቤት ያለ ነበር የሚመስል የተማሪ አገልግሎቱ። በአገልግሎቱ ውስጥ የሚያስተናግደው የሚያበስለው ሰራተኛ እንደ ልጅ ነበር ትሪት የሚያደርገን። ማታ እራት በልተን ስንወጣ የምታጠኑበት ላይብረሪ ተብለን ዳቦ ይሰጠናል። እንደገና ጫካ ውስጥ እዚያው ግቢ ውስጥ እናጠና ነበር ተማሪ ሆነ። እዚያ አካባቢ ትርንጎ፣ ሎሚ፣ የተለያዩ አትክልቶች ነበሩ። አትክልተኞች እየቆረጡ ነው የሚሰጡ የምታጠኑበት እየተባለ። ስለዚህ ቤተሰባዊ ነበር። በእርግጥ አሁን ቁጥሩ ተማሪው በዝቷል። በእኛ ጊዜ የተማሪው ቁጥር ዝቅተኛ ነበረ። እኛም እንደ ቤተሰብ ነው የምናያቸው። ብንታመም ብንቸገር እነሱ ጋር ነው የምንሄደው። ስለዚህ የተማሪውና የአገልግሎቱ ይሄን ሲመስል ከወደ መምህራን ስታመጣው ደግሞ መምህራንን እንደ አባት ነበር የምናያቸው። በጣም ፈርተን አክብረን ነው የምናያቸው። እነሱም እንደ ልጆቻቸው ነው የሚያዩን። በትምህርታችን እንድንበረታ አቅጣጫዎችን ይሰጡናል። ያጠናን ዘዴዎች ማቴሪያል ይሰጡናል። በትርፍ ጊዜያቸው ይረዱናል። በጣም የምናከብራቸው የምንወዳቸው መምህራን ነበሩ። በእርግጥ መምህር አሁንም ይወደዳል። ነገር ግን ያኔ ቁጥራችንም ጥቂት ስለነበረ በጣም ልዩ የሆነ ግንኙነት ነበር። መምህራን አርአያዎቻችን ነበሩ። በጣም በአርአያነታቸው የምንጠቀምባቸው እነሱን ለመሆን ነበር የምንከተላቸው። በትምህርት ዘርፍ እንድናጠና ጋይድ በማድረግ በማረም ወረቀቶቻችንን በሌላ ብቻ ሳይሆን እንደ አባት አስፈላጊ ነገሮች የቸገራቸውን ልጆች መምህራን ይሰጡ ነበር። ገንዘብ እስከ መስጠት ድረስ፣ ልብስ እስከ መግዛት፣ መሳፈሪያ እስከ መስጠት ድረስ መምህራን የሚደርሱበት ጊዜ ነበርና ትልቅ ጎልደን ታይም ነበረ ግንኙነቱ ለማለት እወዳለሁ። አስተዳደሩም እንደዚያው ነበር። እኔ ምናልባት ባነሳ የሚፈቀድልኝ ከሆነ አሁን በዚያን ጊዜ አሁን በህይወት የሉም፣ ነፍሳቸውን በአጸደ ገነት ያስቀምጥልን። ደምሴ ማናህሎት በፔዳጎጂ ግቢ በአካባቢው ህዝብ ዘንድ የተለየ አክብሮት የላቸው። እኔ የማረሳው ፔዳጎጂ እንድማር ካደረጉኝ ሰዎች እሳቸው ናቸው ማለት እችላለሁ። ይሄን የትምህርት እድል እወደዋለሁ፣ እኔ በጣም አፈልገዋለሁ። ላላገኘው ይችል ነበር። እሳቸው ናቸው እንደ ልጅ ነው የሚያዩ። ሰራተኛውን የተሻለ ስራ የተሻለ ሙያ በትምህርቱ የተሻለ ሆኖ እኔ ሾፌር አሰልጥነው ያስቀጠሯቸው ሴት ወጣቶች ትዝ ይለኛል። እዚያ የነበሩ ሰራተኞች ቤተሰቦቻቸውን ልጆቻቸውን የተሻለ ልብስ እንዲያለብሱ ምግብ የተሻለ እንዲያበሏቸው የሚሰጡ አባት ነበሩና ባነሳቸው እኔ እወዳለሁ። በዚያ ግቢ መታወስ ያለባቸው ሰው ስለሆኑ አርአያም ስለሆኑ ሌሎችም አሉ። ብዙ ሰው ስለሆነ መጥራት እያንዳንዱን አልችልም። እንደተባለው የትምህርት ዘርፉ ተቋሙ እንደ ተቋም ሲባል መምህራኖች፣ ሰራተኛው፣ ተማሪው እንዳለ ከተማውም ጭምር
እኔ ትልቅ አስተዋጽኦ በህይወቴ ውስጥ ለኔ ብቻ ሳይሆን ለማንም ከዚያ ለተመረቁ ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። ከዚያ ያገኘሁት ዕውቀት፣ ከዚያ ያገኘሁት ልምድ፣ የአመራር ጥበብ፣ የአመራር ግንኙነት በትልቁ ጠቅሞኛል ማለት እችላለሁ። ክፍል ገብቼ የምማረው ብቻ አይደለም። ከዛ ውጪ የማህበረሰብ አገልግሎቶች ይዘውን ይወጣሉ መምህራን። ወደ ማህበረሰብ እንሄዳለን፣ ማህበረሰብን እናገለግላለን። እዛው ግቢ ውስጥም አገልግሎቶችን እንሰጣቸዋሉ። ስለዚህ ኦል ሳይድድ የሆነ የአመራር ጥበብ፣ ዕውቀት፣ አቅም ነው የፈጠረልኝ ማለት እችላለሁ። ስለዚህ አመራርነትንም ፔዳጎጂን ካሪኩለም ኢንስትራክሽንን ብቻ ሳይሆን የአመራር ጥበብንም ተምሬ ነው የወጣሁት ከዚያ ግቢ፣ ከአመራሮቼ፣ ከመምህራን፣ ከሰራተኛው፣ ከግቢው ብዬ ማለት እችላለሁ። ምክንያቱም ያኔ ግንኙነቱም ቀላል አይደለም። ከትምህርት ሚኒስቴርም ከሌሎች አገር አቀፍ ዓለም አቀፍ ተቋማትም ጋር ዩኔስኮ ነው ይሄንን ተቋም ያቋቋመው። በጣም ትልቅ እንትን ነበር። የሚመጡ ከዚያ ልምድ የሚሰጡን፣ የሚያስተምሩን፣ ስልጠና የሚሰጡን ነበሩ። ስለዚህ ይበልጥ ማዶ እንዳይ ነው ያደረገኝ። ይበልጥ ፍላጎቴን እያሳደገው፣ የትምህርት ፍላጎቴን እያሳደገው ነው የመጣው እና ብዙ ነገር ነው የቀሰምኩት ከዚያ ኮሌጅ። በጣም ትልቅ ብዙ ነገር ቀስም ያለው። እንግዲህ የአመራር ጥበብ ስል በእኔ ጊዜ የነበሩትን መሪዎች እንደው ባነሳ፣ ቀድም ዶክተር ደምሴ ማናህሎትን አንስቻለሁ። ቀጥሎ በዚያ ግቢ ብዙ አመራሮች አልፈዋል። ሁሉንም መጥራት አልችልም። ነገር ግን ምን ተማርሽ ከሚለው እኔ ዶክተር ፀሐይ ጀንበሩን ባነሳው እወዳለሁ። ዶክተር ፀሐይ የባህር ዳር መምህራን ኮሌጅ ግራጁዌት ነው። የዶክተር ፀሐይ የዚያ ግቢ ታሪክ ያው ብዙ ጊዜ ስለሌለ አነሳውም። የዶክተር ፀሐይን ግሬድ ማን ያመጣዋል ነበር ድሮ የሚባለው። የዶክተር ፀሐይ ያመጣውን የዲስቲንክሽን ማዕረግ ማን ያመጣዋል ነበር። በአመራር ጥበቡም እንቁ ጥበበኛ ነበር። በጣም ብዙ ተምሬያለሁ እና ምንድነው ከዶክተር ፀሐይን እንትን የምለው ሞር በፍላጎቴ ሞር ማዶ በማየው እንድገፋ በጣም ከረዱኝ መሪዎች ዶክተር ፀሐይን በጣም አደንቀዋለሁ። ነፍሱን ባጸደ ገነት ያስቀምጠውና እንድቀጥል ማስተርሴንም ወደ ፒኤችዲም ስሄድ በጣም በትልቁ በመሪነት ጥበቡ በትልቁ በተለይ ሴት አስተማሪም ብዙ አርአያ የምናየው ስላልነበረ በግቢው እንዳልቀር ወደ ኋላ በጣም ትልቅ አስተዋጽኦ ያደረገልኝ የአመራር ጥበብ፣ ራስን የማሳደግ ጥበብን፣ ማዶ ማየትን ያስተማረኝ መሪ ነበር ማለት እችላለሁ። በዚያውም ባመሰግነው። በተማሪነት ጊዜ ያው ብዙ ነው የምንገባበት። ማህበረሰብ ውስጥ እንገባለን፣ ግቢዎች ውስጥ ከተማሪ ከመምህራን ብዙ እንትኖች ግንኙነቶች አሉ። በዚያ ውስጥ በጣም የማይረሱ ትዝታዎች አሉ፣ ገጠመኞች አሉ። ምናልባት እንደው አንዱን ገጠመኝ ባነሳ በኋላ ማነሳው ይኖራል። በአመራር ያገኘሁትን አንድ ገጠመኝ በተማሪነት ከገጠመኝ ውስጥ ግን አንድ ጊዜ ያው ተማሪ ሆኜ ከመጀመሪያ ዲግሪ ያው የተያያዘ ስለሆነ ሁለተኛ ዲግሪ ካሪኩለም ሁለተኛ ዲግሪ ካሪኩለም ኤንድ ኢንስትራክሽን ነው እና ካሪኩለሙን እየገመገምን ነበር። ፕሮፌሰራችን እየመሩን በየክልሎች እየዞር ነበር። ስለዚህ አንደኛው ክልል ሄደን ማህበረሰቡ ውስጥ ትምህርት ቤቶች ውስጥ ስንሰራው ለማታ ለፕሮፌሰራችን ሪፖርት እናደርጋለን። ሪፖርት አድርገን ያውኛ ደሞዛችን ተማሪ እንትን ብዙ የላትም፣ ሌላ ሆቴል ነው የምናድረው። አንድ 7 እንሆናለን። አንደኛው ወጣት ጫፍ ላይ ኮርነሩ ላይ ቁጭ ብሎ እያየን ነበር እና ሁላችንም ፈርተን ነው የሄድነው። እዚያ አካባቢ አደጋ አለ ተብሎ ተጠንቀቁ ተብለን የሄድነው። ከዛ ከጓደኞቼ ጋራ ያንን ወጣት ታየዋለሽ ወይ ታዩታላችሁ ወይ? እኔም አልኳቸውና አዎ። ልክ ወደ መኪናችን ልንገባ ስንል ተከትሎ ትዬ አንቺን ነው የምጠብቅ ሲለኝ በጣም ደነገጡ። እኔን ታውቀኛለህ አልኩት። አዎ አንቺን ነው የምጠብቅ ትዬ ይሽነሽ አይደል አለኝ። አዎ። ስለዚህ ደነገጥን። በኋላ ታሪኩን ነገረኝ።
እዛ በሚማርበት ጊዜ እንዴት እንደረዳሁት ምን እንዳደረኩለት ነገረኝ። እነዚህ አይነት ባያዞች በጭራሽ መውሰድ እንደሌለብን በባያዝ አንድ ህዝብ አካባቢ መሄድ እንደሌለብን ነው የተማርነው። በሚቀጥለው እሁድ ቀን አባቱ ጋር ትልቅ ሙከት ፍየል ታርዶ በሙሉ ቡድኑ ተጋብዘን ነው የሄድነው። ስለዚህ በህይወቴ የማረሳው ገጠመኝ ነው። ተመሳሳይ ገጠመኞች ያጋጥሙኛል አሁንም በተማሪነት የነበሩ ማለት ነው። እኔ አሁን እድሜዬ ትልቅ ሆኗል። ነገር ግን ወጣቶች እዚያ አብረውኝ የተማሩ ያስተማርኳቸው በየሄድኩበት መድረክ አገኛለሁ። እነዚህ በጣም ለህይወቴ ትልቅ ሰርፕራይዝ ናቸው። አዎ ባህር ዳር ዩኒቨርሲቲ እንደተባለው እንግዲህ በየደረጃው በአስተዳደሩ ዘርፍ ከማስተማሩ ጎን ለጎን ሰርቭ አድርጌያለሁ። በዛ ውስጥ እኔ ባህር ዳር ዩኒቨርሲቲ በትልቁ መጠበቅ ያለበት ካልቸር ነው የምለው። እኔ ቃሉ ምን ብዬ እንደምጠቅሰው አላውቅም፣ ቤተሰባዊነት ነው የምለው። በግቢው ውስጥ ያለው ቤተሰባዊነት በጣም 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 ለተቋማዊ ጥንካሬ ዛሬ ለዘለቀው ተቋማዊ ጥንካሬ በዛሬ ደረጃ ለደረሰበት ኮሌጁ ሁለቱ ኮሌጆች ተጣምረው ነው ይሄ ዩኒቨርሲቲ የተፈጠረ ትልቅ ባህል ነው ልል የምፈልገው። ይጠበቅ ምለው የመጀመሪያው አንድ ተቋም የሚሆነው በውስጡ ያለውን የሰው ኃይል ለይቶ በያቅሙ በየተሰጠው መጠቀም። ስለዚህ እዚያ ውስጥ ያለውን ሰው በጥበብ መጠቀም መቀጠል አለብን ነው። የሰውን ደግሞ ችግሮቹን እየፈታን ነው መጠቀም ያለብን። አንዱ ይሄ ነው። ሁለተኛው ተቋማዊ አመራርን በተመለከተ በባህር ዳር ዩኒቨርሲቲ ትልቅ ብዙ ሰዎች አፍርቷል። በጣም ብዙ ሰዎች እዛው እያገለገሉት ያሉ አሉ። እነዚህን እና በሌላ ተቋማት ያሉትን ሀብቶች አሰባስቦ መጠቀም በጣም ትልቁ ነገር ነው። ሶስተኛው እና መሰረታዊ ባህር ዳር ዩኒቨርሲቲ በብዙ ነገሮች ፈርቀዳጅ በጣም ፔዳጎጂክስ ለምሳሌ ፈርቀዳጅ። እነዚህን ተቋማዊ ቫልዩስ በፈርቀዳጅነቱ ሌሎችን እያፈራ ነው ቢቀጥልበት በሪሰርችም በትሬኒንግም በሌላም ብዬ ማንሳት እወዳለሁ። እንግዲህ ፕሬዝዳንት በሆንኩበት ጊዜ በጣም ሰፊ ስራዎች ተሰርተዋል። ባህር ዳር ዩኒቨርሲቲ እድለኛ ዩኒቨርሲቲ ነው። ከመጀመሪያው ፈርስት ጀነሬሽን ከምንላቸው 10 ዩኒቨርሲቲዎች አንዱ ዩኒቨርሲቲ ነው ይሄ ዩኒቨርሲቲ። ስለዚህ ዩኒቨርሲቲው ሲቋቋም ወይም ዩኒቨርሲቲው ባፈራቸው ሰዎች መመራት ችሏል ይሄ ዩኒቨርሲቲ። ዶክተር ፀሐይ ያለ እኔ ያለው የአሁኑ ፕሬዝዳንትም እንደዚሁ። ስለዚህ ይሄ ዩኒቨርሲቲ ብዙ ነገሮች አቅሙን በመገንባት ደረጃው እንዲያድግ በጣም ብዙ ስራ ተሰርቷል። ዶክተር ፀሐይ የጀማመራቸው ነገሮች ነበሩ። የመጀመሪያው ስራ እነሱን መጨረስ የአመራር ቅብብሎች ነው ያደረገው። ዩኒቨርሲቲው እንደምታውቁት ሁለት ግቢዎች አንድ ላይ ሆነው ነው ፖሊና ፔዳ አንድ ላይ ሆነው ነው የተመሰረተው። ስለዚህ ለተከፈቱት አዳዲስ ፕሮግራሞች በዩኒቨርሲቲ ሌቭል ላለው አስተዳደር ላለው ስልጠና ላለው ዶርም ፍላጎት ለክፍል ፍላጎት በቂ አልነበር። ስለዚህ ግቢዎች መሰራት ስለነበራቸው ዶክተር ፀሐይ የጀመራቸው ነበሩ። ለምሳሌ የይባብ ግቢ፣ የዘንዘልማ ግቢ፣ አሁን ሜዲሲን ፋካልቲ የሆነው ዩኒቨርሲቲ ፕሬዝዳንት ቢሮም እንደዚሁ በወዲ ደግሞ ወደ አዮቴክስ ያሉት የተጀማመሩ ነገሮች እነዚህ ነገሮች አላለቁም፣ ጅምር ነበሩ። ነው ሲጀምር የመጀመሪያው ስራ እነዚህን ያሉትን አቅሞች የአመራር አቅሞች በማጠራቀም እነዚህን ወደ መጨረስ ነበር። በጣም ትልቅ የበጀት እጥረት ነበረብን። እነዚህን የበጀት እጥረቶች ከፌደራል የሚኒስትሪ ኦፍ ኤጁኬሽን እና ከፋይናንስ ሚኒስትሪ ጋር በመገምገም እንዴት እንጨርሳለን፣ ክፍተቱ እንዴት እንሙላ፣ እነዚህን ግቢዎች ማስጨረስ፣ ግቢዎችን ሰክሰስፉሊ ጨርሰን ስራ እንዲጀመሩ አድርገናል። ይሄ ትልቁ አስተዋጽኦ ነው የኔ አመራር ቡድን እኔን ጨምሮ ማለት ይችላል። ከዛ ቀጥሎ ፕሮግራሞች የተከፈቱ ፕሮግራሞችን ማጠናከር ነው። የመጀመሪያው ሜዲሲን አልነበረንም ታስተውሳለን።
ጅምር ነበር። ሜዲሲን ግቢ የለውም ምን የለውም። ሜዲሲን ፋካልቲ በትልቁ ማጠናከር፣ ሆስፒታሉን ማቋቋም ከነሙሉ አቅሙ፣ ይሄ አንዱ ትልቁ ነገር ነበር። ከዛ ቀጥሎ መነሳት ያለባቸው የማይረሱ የጀንደር ተቋም እንዲቋቋም አድርገን በሙሉ የኢትዮጵያ ጀንደር ላይ በየመዋቅሩ መንግስት መዋቅር የሚሰሩ ማስተርስ ቢኤ እንዲሰሩ አሁንም ተቋሙ አለ ይመስለኛል ሶሻል ሳይንስ ውስጥ እነሱን አቅም የመገንባት ስራ ተሰርቷል። ይሄ ተቋም ለሁሉም የኢትዮጵያ ዩኒቨርሲቲዎች ካሪክለሙ ምኑ የረዳቸውና እየጠቀማቸው ያለ አሁን በየቦታው የጀንደር ተቋማት እናያለን። ከዚህ ውጭ ማን ተቋቋመ? ብዙ ነገር ቢቋቋም መረሳት የሌለበት ከዩኒቨርሲቲ ኦፍ ኬፕ ታውን ጋራ በነበረን ግንኙነት እንመላለስ ነበር በልምድ ልውውጥ በኮንፈረንስ። ስለዚህ የስፖርት ሜዳው ነበረን በፊትም ዝም ብሎ ያልተሰራ። እዚያ ሄደን የዩኒቨርሲቲ አካዳሚክ የሆነ የስፖርት ሜዳ ምን ማለት ነው፣ ምንን ያጠቃልላል የሚለውን እንዳለ ዲዛይኑን ይዘን መጠን ነው አፕላይ ያደረግነው። በጀት ለምነን ያ ግቢ የስፖርት ሜዳ ኢምፕሊመንት እንዲደረግ አድርገናል። ከዛ ባሻገር ሌላው ትልቁ ነገር ከአገር አቀፍ የተሰራ ለዩኒቨርሲቲ በጣና ምክንያት የተሰጠን አደራ አለ። የማሪታይም አካዳሚ የትም ቦታ የሌለ ይሄን አካዳሚ አቋቁመን በእርግጥ በጊዜው ቦታ ተቀበልን እንጂ አልተሰራም ነበር። ዶክተር ባይሌን እዚህ ላይ ጅምሮችን በመጨረስ ያደረገውን በጣም ማድነቅ ፈልጋለሁ። ማሪታይም አካዳሚ ተማሪዎችን ከሁሉም ዩኒቨርሲቲዎች መልምለን አምጥተን ሰልጥነው የመጨረሻ ኮርሳቸውን እስራኤል ይዘናቸው ሄደን ነው ገና ስላላለ መምህር ምን ብቁ ስላልነበር 3-4 ሂጀን እየሄድን አስመርቀናል። ለዓለም አበርክተናል። ዩኒቨርሲቲያችን ለሀገራችን ብቻ ሳይሆን ምሩቃንን ለዓለም አበርክተናል። ሌሎች ብዙ ነገሮች አሉ። ወደ ማህበራዊ ስመጣ ደግሞ ቅድም የተባለው ነገር አለ። በማህበራዊ መምህራን ያላቸውን ችግር መምህራን በብዙ ይሄዱ ነበር፣ አይኖሩም ነበር። የመምህራንን ችግር ለመፍታት የተደረጉ ነገሮች አሉ። የልጆች ትምህርትን በተመለከተ ከሁሉም ግን ትልቁ ነገር መምህራን መኖሪያ ያልነበራቸው ማታ ኤክስቴንሽን የምናስተምራቸው መምህራን እነሱ ቤት ነው ተማሪዎቻችን ቤት ሰርቪስ ነው የምንኖረው ይሉኝ ነበር። መምህራን ጥናት አደረግ ችግሮችን ለመፍታት የመጀመሪያው መፈታት ያለበት ቤት መግዛት ነው መኖሪያ፣ በጀት ግን አልነበረም። ስለዚህ የመጀመሪያዋ ሴት የዩኒቨርሲቲ ፕሬዚዳንት ስለሆን ልመና ነው የገባሁት። ልመናዬም ተሳክቶ 4 ቦታ አባይ ማዶ እዚህ ታች ከኢንስቲትዩቱ ከፔዳጎን ቀበሌ 7 እና ቀበሌ 16 4 ቦታ ያሉ ኮንዶሚኒየሞች ተፈቅደውልን ገንዘብ ሚኒስቴር የነበሩ ሚኒስትር አሁንም አመሰግናቸዋለሁ እሳቸውን በጀት ፈቅደውልን ቤቶች ተገዙ። እነዚህ ቤቶች በጊዜው ኢኖቬት ተደርገው ዶክተር ባይሌ ያለ መምህራን ዛሬ ያለ ችግር እንዲኖሩ ችግሩ ተፈቶ ያለ ችግር እንዲኖሩ ተደርጓል። ሌሎችም አሉ የስኮላርሺፕ ችግሮች የምን ችግሮች እነዚህንም እንደዚሁ ለመፍታት በጣም ከፍተኛ ጥረቶች ተደርገዋል። አይ ቲንክ እነዚህ በቂ ይሆናሉ። ሌሎችም ብዙ አሉ። ስቲም ለምሳሌ ይሄ በጣም ልዩ ተሰጥኦ ያላቸውን ተማሪዎች ከየወረዳው መልምሎ ከየትምህርት ቤት አምጥቶ ዩኒቨርሲቲ አሁንም ስቲም እየተካሄደ ነው። በየዞኖችም ተስፋፍቷል። ባለ ልዩ ስጦታ ተማሪዎችን እያሰለጠኑ ወደ ተሻለ ትምህርትና አቅም የመገንባት ሌሎችም ብዙ ነገሮች አሉ። የአካባቢውን ማህበረሰብ እንትን ለማለት የብር አዳማ ፕሮጀክት፣ ይሄ ፕሮጀክት ገበሬው የአባይን ተፋሰስ የውሃ ተፋሰሶችን ተራሮችን በሙሉ የኢትዮጵያ እዚያ ላይ አትክልት ማንጎ፣ አቮካዶ እየተከለ ለራሱ ጭምር ኔቸርንም እንትን እንዲል ግሪኒንግ ነው እሱ የተጀመረ። በዚያን ጊዜ በነበሩት የክልሉ ፕሬዚዳንት የክብር እንትን ተደርጎ እዚያ ላይ ሴሌብሬት ተደርጎ የተሰራ አሁንም ቀጥሏል ይመስለኛል። ይሄ ነገር በተፈጥሮ ላይ በጣም የተሰሩ እንደገና በገበሬ ማህበራት እነዚህ ዲኤ የሚባሉት ታስታውሷቸው ከሆነ ዲኤዎቹ እየለቀቁ ነበር ማስተማር ስላልተቻለ ዩኒቨርሲቲያችን ሪስፖንሲቢሊቲ ወስዶ በጀት ለምነን እነዚህን ተማሪዎች አስተምረን እንደገና ገበሬውን አቅሙን እንዲገነባ አድርጎ ነበር። ዩኒቨርሲቲዎች በጣም ብዙ ስራ ነው ዩኒቨርሲቲ የሰራ ያለ። እንግዲህ ከብዙ በጥቂቱ እነዚህ ናቸው።
ባህር ዳር ዩኒቨርሲቲ የመጨረሻ ልናገር የምፈልገው ወደ ምስጋና ከመምጣቴ በፊት ክብር ያለው ዩኒቨርሲቲ ማለት እወዳለሁ። አንድ ሴት አስተምሮ አብቅቶ የመጀመሪያዋ በኢትዮጵያ የከፍተኛ ትምህርት ታሪክ የመጀመሪያዋ ሴት ብቁ የዩኒቨርሲቲ ፕሬዝዳንት ያደረገን ማለት በሴቶች ላይ ያለ መተማመን ታውቁታላችሁ በትምህርት ላይ። ስለዚህ ዩኒቨርሲቲው በጣም ሊመሰገን ይገባዋል። እዚያ ዩኒቨርሲቲ የተጣለልኝ መሰረት አምባሳደር ሆኜም ሰክሰስፉሊ በደቡባዊ አፍሪካ 7 ሀገሮች የሚወክል ኤምባሲ፣ በምዕራብ አፍሪካ እንደዚሁ 9 ሀገሮች ሰክሰስፉሊ መርጬ ከዚያም በኋላ ውጭ ጉዳይ ሚኒስቴር ያሉ ዲፓርትመንቶችን ካስተዳደርና ከሪፎርም ባሻገር መርጫለሁ። ይሄ የኔ ውጤት ብቻ አይደለም፣ የባህር ዳር ዩኒቨርሲቲ ውጤት ነው። የባህር ዳር ዩኒቨርሲቲ መምህራን ውጤት ነው። የሰራተኛው ውጤት ነው። የዩኒቨርሲቲ ውጤት ነው። ስለዚህ እኔ ከዚያ ብጀምር ምስጋናዬን ከዚያ ብጀምር እፈልጋለሁ። ከዛ ቀጥሎ እንግዲህ በሙሉ የዩኒቨርሲቲ መምህራኖች ያስተማሩኝን ጓደኞችንም አብረውኝ ያስተማሩትም አሁንም ጓደኞቼ ቤተሰቤ ስለሆነ ከልብ አመሰግናለሁ። ከጎኔ ሆነው በማስተዳድርበትም በማስተምርበትም ሲያስተምሩኝ ከጎኔ ሆነው እዚህ እንድደርስ ስላደረጉኝ ከልቤ ማመስገን እወዳለሁ። ከዛ ባሻገር እንግዲህ የማህበረሰቡን የዩኒቨርሲቲውን ካመሰገንኩ በኋላ ወደ ከተማው ልውጣ። ከተማውም ትልቁ አስተዋጽኦ ያደረገ ለዩኒቨርሲቲ አሁንም ያደርጋል ብዬ አስባለሁ። የከተማውንም ሕዝብ ማመስገን እወዳለሁ። የክልሉን አመራር ማመስገን እወዳለሁ። እንደ አጠቃላይ የፌዴራል ቢሮዎች በጣም ያገዙኝ የነበሩ ማመስገን እወዳለሁ። ወደ አመራሩ ሲንግል አውት እንትን ብል ቅድም የምደግመው ዶክተር ደምሴ ማልናህሎትን አሁንም ደግሜ ማመስገን እወዳለሁ። ዶክተር ፀሐይ ጀመሩ ባለምጡቅ አእምሮ የነበረ የሰውን ነገ ማንነት የት እንደሚደርስ አንቺ እዚህ አይደለም የምትቀሪ ይለኝ፣ አንቺ እዚህ አይደለም የምትቀሪ ነገ ለኢትዮጵያ ትልቅ ጥቅም የምትሰጪ ነሽ፣ ወደፊትሽ ቀጥይ ይለኝ ነበረ። ስለዚህ በጣም ከልብ ፈጣሪ ህይወቱ ዛሬ ባናገኘውም ነፍሱን በአጸደ ገነት ያስቀምጥልን። ከዛ ባሻገር በባህር ዳር ዩኒቨርሲቲ የነበሩትን አጠቃላይ አመራሮች አመስግኜ ዶክተር ባይሌን ባመሰግን ነው። ምክንያቱም ዶክተር ባይሌ የተጀመሩ ጅምሮች የትውልድ ቅብብሎች ነው ብያለሁ። እነ ዶክተር ፀሐይ ተረክበው ለኔ ያስረከቡ፣ እኔ ደግሞ ለዶክተር ባይሌ፣ ዶክተር ባይሌ ለዶክተር ፍሬ፣ እነዚህ መመስገን አለባቸው። የትውልድ የአመራር ቅብብሎች ስለሆነ ሊመሰገኑ አደራቸውን ተወጥተዋል። የአሁኑ ዩኒቨርሲቲ ፕሬዝዳንት ቤታቸው ነው፣ የተወለዱበት ነው፣ ያደጉበት ነው። የቅብብሎሹ አካል ናቸው። በጣም ሰክሰስፉል የሆነ የሥራ ጊዜ እመኝላቸዋለሁ። ኦስትሪያ ዩኒቨርሲቲ በጣም የታወቁ ለአፍሪካ የቆሙት ፕሮፌሰር አምና ሕይወታቸው ያለፈው ፕሮፌሰር ፒተር ሽቶገር ናቸው። ይሄንን በትልቁ አያይዘው እድሎችን እንድናገኝ ያደረጉት። እኔም በራሴ ፕሮጀክት ኦስትሪያ ሄጄ ዩኒቨርሲቲ ኦፍ ኢንስብሩክ እንድማር ያደረጉኝ አማካሪም ናቸው እኒ ፕሮፌሰር። ከኒ ፕሮፌሰር ጋርም እንደዚሁ ሌላ ፕሮፌሰር አርና አፐልት የሚባሉ ሁለቱ ሀገሮች መካከል በዩኒቨርሲቲዎች መካከል በጣም ትልቅ የሆነ መተሳሰር እንዲኖርና ብዙ ሰዎች ሀገሪቱ ልካ እንድታስተምር ዩኒቨርሲቲያችን እንዲያስተምር በማድረጋቸው ከልብ አመሰግናቸዋለሁ፣ በዩኒቨርሲቲም ስም በአገሬም ስም። ከዛ ባሻገር እንግዲህ ቀጥዬ የገባሁበትን የኢትዮጵያን የሕዝብ ተወካዮች ምክር ቤት ባመሰግንም ይፈቀድልኝ። ይህንን እድል ዩኒቨርሲቲ ቢሰጠኝ የሕዝብ ተወካዮች ምክር ቤትም ያው የሕዝብ ተወካይ ሆኜ በመመረጤ ባህር ዳር ዩኒቨርሲቲንም ቤቴን፣ የእናቴን ቤት፣ ቤተሰቤን እወክላለሁ ብዬ ነው የማስበው እዚህ ፓርላማ ላይ። በዚህ ፓርላማ ብዙ አገልግሎት ለኢትዮጵያ ሕዝብ እንሰጣለን። በተለይ በውጭ ግንኙነት ዘርፉና በሰላም ዘርፉ ወደፊት እርግጠኛ ነኝ ብዙ ስራዎች እየሰራን ነው። ብዙ ሰክሰሶች ላይ እንደርሳለን ብዬ ነው የማስበው። ከልብ አመሰግናለሁ ለተደረገልኝ። እናንተንም ቡድኑ ከልብ ላመስግን። ይሄን ያህል መጣችሁ እዚህ ድረስ ይሄን ሁሉ ደክማችሁ ይሄንን ታሪክ ለመቅረጽ እንጂ ስለመጣችሁ አልሙኒው ተሰብስቦ ለተቋምም ለሀገርም የሚጠቅም ይሆናል። ከልብ ሁላችሁንም አመሰግናለሁ። ሪኮግኒሽን ተሰጥቶኛል።
በርግጥ ከዚያ በፊት ትምህርት ሚኒስቴር ሪኮግኒሽን ሰጥቶታል። ይሄን ዩኒቨርሲቲውን አመራሩን አመሰግናለሁ ለተሰጠኝ ሪኮግኒሽኑ ለባህር ዳር ዩኒቨርሲቲ የሚሰጥ ነው ያልኩት ቅድም። ለዚህ ያበቃ የባህር ዳር ዩኒቨርሲቲ አመራሩ፣ ሰራተኛው፣ መምህሩ ስለሆነ 60ኛ ዓመታችን እናከብረናል። 70ኛ ዓመቱን ደርሳለን ብዬ አስባለሁ። 75 ፈጣሪ እስከሚለካልን እድሜ እንቆያለን። ይሄ ዩኒቨርሲቲ ግን የኢትዮጵያ አንዱ ብሬን ነው ብዬ ነው መስሎኝ። እኔ ብቻ አይደለሁም ማንም የሚለው ነው ባህር ዳር ዩኒቨርሲቲ ሁላችንም የሚያኮራ በጣም ብዙ አቅም ያላቸው አመራሮች፣ ብዙ አቅም ያላቸው ባለሙያዎች፣ ብዙ አቅም ያላቸው ሪሰርቸርስ ያወጣ ስለሆነ ይሄ ዩኒቨርሲቲ አሁንም ማደግ አለበት። በአዲሱ የዩኒቨርሲቲዎች አሰራር እንግዲህ ወደ ሌላ እንትን እየተሸጋገረ ነው። በዚያ ውስጥ ግን አንድ ነገር ማለት እወዳለሁ። ቅድም ማንሳት ነበረብኝ። ተቋሙን መጠበቅ ያስፈልጋል። በዚህ ሂደት ተቋሙን መጠበቅ እኔ አንድ የገጠመኝ ነገር አለ ባነሳው እሱን ከተፈቀደልኝ። ልክ የዩኒቨርሲቲ ፕሬዚዳንት ሆኜ ልክ ስጀምር ቢፒአር የሚባል ነበር። ቢፒአር አልቆ ተፈርሞ ወደ ተግባር ሊገባ ነው የተረካከም ከዶክተር ፀሐይ ጋር። ልክ ሲመጣ ዶክመንቱ ወዲያው ኢሚዲየትሊ መፈረም አልፈለኩም፣ ላየው ነው የፈለኩ። ዶክመንቱን ሳነበው የተሰራው እንትኑ የቢፒአር እቅዱ የተባለው 200 ምናምን ሰው ይባረራል። ስለዚህ ምንድነው ያልኩት? ሌላ ስትራቴጂ እናውጣ። ምክንያቱም ይሄ ተቋም እዚህ የደረሰው ከጽዳት ከበር ዘበኛ ጀምሮ እስከ ፕሮፌሰሩ ድረስ እስከ ፕሬዚዳንቱ ድረስ ባለ አቅም ነው። በዚያ አንድ ላይ መስራት ነው። ስለዚህ ይሄንን ኃይል መበተን የለብንም፣ ሌላ ዘዴ እንፍጠር ብዬ ኮሚቴውን በጣም አመሰግናለሁ። ያኔ ይሄንን የመራው ይሄን ኮሚቴ ዶክተር ፍሬው ነው። ከልብ ላመሰግነው እወዳለሁ ዶክተር ፍሬው እና ባካችሁ ሌላ ዘዴ ስትራቴጂ አውጡ። የኮንትራት ሰራተኞች ስለምንቀጥር እነዚህን መዋቅር የሌላቸውን ወደዚህ አሸጋግሯቸውና ዲዛይን አክሴፕት አደረገ ኮሚቴው። ይሄንን እንትን ማለት ይችላልናል። ሪቴን አረግናቸው በናቹራል በሞትም በጡረታም እያሉ ወጡ እነዚህ ሰራተኞች። ነገር ግን ጠብቀን ያንን አቅም እንዳለ ተጠቅመንበት ሰራተኛው በተቋሙ ላይ እምነት እንዲያድር ነው የሆነ። አሁንም እንደ ተቋም ወደ አዲሱ አሰራር ስንገባ ተቋሙን ማጠናከር፣ አቅሞቹን መጠበቅ ይጠይቃል። አቅሙ ሰው ነው። ህንጻው እንዳለው ወንበሩ እንዳለው ያንን አቅም ማጥናትና መለየት፣ የትኛውን የት ልጠቀምበት፣ የትኛውን የት ላይ ልጠቀምበት ብሎ እንዴት ላድነው፣ እንዴት ሪቴል ላድርገው ብሎ መጠቀም በጣም ያስፈልጋል። ስለዚህ እርግጠኛ ነው ይሄ ተቋም በኢትዮጵያ መሪ ተቋም የሪሰርች ተቋም ነው የሆነ መሪ ተቋም ይሆናል። ይሄ ተቋማችን ቤታችን ነው። እኔም የመጨረሻ ሞቴ ሁለመናዬም እዚያ ስለሚሆን ይሄን ተቋም በቻል ነው በኢንተርናሽናል ግንኙነት እንበለው፣ በሌላ በማህበረሰብ አገልግሎት፣ በሌሎች በሪሰርችም ወይም በፈጠራም በሌሎች ቴክኖሎጂ በአዲሱ ፈጠራም ትልቅ ተቋም ስለሚሆን ካሁኑ አርቀን ማሰብ፣ ስትራቴጂ ማውጣት፣ ከሌሎች ልምድ መሰብሰብ። አንድ ነገር ከመወሰናችን በፊት እኔም ምን ጊዜ ለምፈለግበት ነገር አቬሌብል ነኝ። ልምዴንም ለማካፈል አብሬም ለመስራት ከሌሎችም ያሉትን አቅሞችና ልምዶች አምጥቼ ዩኒቨርሲቲ የተሻለ እንዲሆን ለማድረግ ሙሉ እንትን አለኝ። አቅሜን በሙሉ እሰጣለሁ ብዬ አስባለሁ። የተሻለ ተቋም እንደሚሆን 70ኛው 75ኛውን ምናከብር እኛም ከሌለን ደግሞ ጄኔሬሽኑ ስለሚያከብር ካሁኑ ማሰብና እዚያ ላይ መስራት አቅሞቻችንን አጠራቅመን እንድንሰራ ይሁን ለማለት ነው። አመሰግናለሁ።